ገነው በያላችሁበት ሰላማችሁ በዘት ተረፍርፍ ይበልልኝ። ለዚህ ቤት አዲስ የሆናችሁ ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ ቤተሰብ እንድትሆኑ በትህትና ጠይቃችኋለሁ። የኔ ውድ ቤተሰቦች ኑሃሚን ክፍል 19 ተለቋል። ኑሃሚንና ናሆሜ ዛሬ ሄርሚ ተገናኝቶ ነበረ። ኤርሚያስ እንግዲህ ይቅርበኝ እባክሽ በጣም ናፍቀሽኛል እንዴ እኔ ይሄናል ምን አጥፍቻለሁ? ሰው ተብሎ እኮ ጥፋት የማያጥፋ የማይሳሳት የለምና ተሳስቻለሁ። ያችን ልጅ ግን እኔ አፍቅሬያትም ከሷ ጋር መሆን ፈልጌ አላቅም። እስከዛሬም የሆንኩት ለገንዘቧ ብዬ ነበር እና እባክሽና ናሆሜ አንቺን ብቻ ነው ያፈቀርኩት። በዛ ላይ ደግሞ ምክንያት አለኝ እኮ እንደዚህ የሆንኩበት ሴት ላይ እንደዚህ ልጨክን የቻልኩበት ምክንያት አለኝ። ከሷ ጋር ምንም ነገር አሳልፌ አላቅም። አንቺን ግን በጣም አፍቅሬሽ ትልቅ ቦታ ሰጥቼሽ ነበረ ብሎ ሲያናግራት ነበረ። ናሆሜ ግን አጠገቤ እንዳትደርስ በጥፊ አጋጨችው ማለት ነው። ጥፊው ግን ይጣፍጣል፣ ትንሽ ጨዋቱ በዛ እንጂ በጣም ይጣፍጥ ነበር ብሎ ፈታ ሲያረጋት ነበር ማለት ነው። ናሆሜ እንግዲህ በእንዲህ በአነጋገሮች እኔን ለማታለል ከሆነ እኔ መቼም ከዚህ በኋላ ደግሜ አልታለልም። በዚህ ልክ እንደዚህ እኔ እውነት አምኜ እውነት ነበር ያፈቀርኩ በዚህ ልክ ትጎዳኛለህ ብዬ አንድ ቀን አስቤ አላቅም ነበር ብላውለች። እሱ ደግሞ እባክሽን አንድ ድል ስጪኝና ወደ ቤታችን ተመልሰን እንደ በፊቱ የራሳችን ቤት ውስጥ ፈታ ብለን እንኖር፣ አባትሽም እዚህ ከምንከራጠጡ እኛ ቤት እንሂድ ብሎ ሲለምናት ነበር በር ላይ አይቷት። በዛ ደግሞ ልጁ ከዚህ በፊት ስልክ የተቀያየራችሁ የአፍታሙ ልጅ ነው አይደለ ብሎ ሲያናግራት ነበር። በዛ ደግሞ ናሆሜ የፍቅረኛ ወይም ደግሞ ማን ነበር ስሟ የናሆሜ ፍቅረኛ እንደሆነና ስልክ ሲቀያየሩ ያ የደወለለት ልጅ መሆኑን አውቀዋል ማለት ነው። ምክንያቱም የሄርሚ ፍቅረኛ ተብዬዋ ያችኛ የሁለቱም ፍቅረኛ የሆነችው እውነቱን ነግረዋለች ማለት ነው ለሄርሚያስ። ሄርሚያስ ሁሉም ነገር ያውቃል። ናሆሜ ብቻ ነው ይሄን ነገር የማያውቀው እንጂ ሶስቱ ምስጢሩን ያውቁታል። ናሆሜ ግን ይሄን ቢሰማ ናሆሜን አግባ ብሎ እያስቸገረው ስለሆነ ከናሆሜ ጋር ሳያንደራድር ይሆናል ማለት ነው። ምክንያቱም ታፈቅረኛለች ከኔ ጋር መሆን ትፈልጋለች ብሎ ነው እስከዛሬ እንትን እያለ ያለው። ስለዚህ እሷ እንደማታፈቅረውና ለገንዘቡ ብቻ እንደሆነ የቀረበችው ያወቀለት ግን አባቱ ያመጣለትን ያቀረበለትን ሀሳብ ያለ ምንም ድርድር ይቀበላል ማለት ነው ናሆሜ። አሁን ናሆሜ ከንብረቱ ወይም ደግሞ ብር አይሰጥሁም እንደ በፊቱ አይደለም። ስራ ካልሰራ ምንም ነገር ብር ምንም ማግኘት አይችልም። ስለዚህ ግዴታ ብሩን ለማግኘት ስል ስራውን ይሰራል። ይሄን እውነቱን ካወቀ ደግሞ ልጅቷ ምንም ሳታፈቅሮ ለገንዘቡ ለንብረቱ ብላ እንደቀረበችውና ሌላ ፍቅረኛ እንደነበራት ካወቀ ቀና ብሎ ያትም። ይሄ በጣም እርግጠኛ ነኝ። ዛሬ ደግሞ ኑሃሚንን በጣም ወዷታል። ልጅቷ በሌሊት ሰክሮ ገብቶ እሷ ነበረችና በር እየከፈተችለት በር ከፍታለት በጣም አፈቅራታለሁ የኔ አለምስ እኔ ያለሷ መኖር አልችልም ብሎ ሲነግራት ነበርና እንትና ደግሞ በጣም ደስ ብሏታል። ልጁ ምንም ክፉ እንዳልሆነ ሰራተኛው በተደጋጋሚ ነግራት ነበርና ሰው እናትና ልጅ ናቸው እንጂ በጣም ክፉ አባትና ልጅ ወንዱ ልጅ በጣም ጥሩ ልጅ ነው፣ ምንም የሚያውቀው ነገር የለም ብላ ነግራው ስለነበረ ናሆሜ ጥሩ ሰው እንደሆነ ነው የምታውቀውና በጣም ስታግዘው ነበር ሰክሮ በገባበት ሰዓትም። ከዛ በኋላ እሷ ስትወጣ እንጂ እንግዲህ ልጅቷ በጨለማ እንደዚህ ቆንጅዬ ናት እንዴ ብሎ ብቻው ስስቅ ነበርና ይሄ ነገር እውነቱ ከታወቀና ኑሃሚን እንደዚህ ጥሩ ልጅ መሆኗን ካወቀ ያለሷ ምግብ አይበላልኝም የሚል ይመስለኛል። እንግዲህ እንትና እናት እንግዲህ ናሆሜ እናትና የናሆሜ እህት እንትና ስማቸው አንድ አይነት ሆኖ ግራ ገባኝ። ቤተሰቦች በጣም ይቅርታ። ኑሃሚን እንግዲህ በጣም እያሰቃያት ነው። ሰራተኞቹ ሁለቱም ለረፍት ስለወጡ ከዚህ በኋላ የቤታችን ሰራተኛ አንቺ ትሆኛለሽ፣ የቤታችን ገረድ ትሆኛለሽ ከዚህ በኋላ ብሎ እያሰቃዩት ነበር ማለት ነው። ቤቱን አንቺ ነሽ የምታዘጂው፣ ምግቡን በቃ የቤቱን ስራ በሙሉ አንቺ ትሰሪያለሽ። አባትሽን እዚህ ቤት እንድኖር ከፈለሽ እንደዛ አድርጊ፣ ያለበለዚያ ደግሞ ተማረር ያለው ይሄን ነገር አልችልም ካልሽ አሁን አባትሽን ኮቶትሽን ይዘሽ ከዚህ ቤት ውልቅ በይ እያለቻት ነበር። የደሃ ደሃ ብላ እየሰደበቻት ነበርና እኔን የፈልግሽውን ማለት ትችያለሽ፣ ይሄን አልክፋት ግን ጥሩ አይደለም። የሰው ልጅ ነሽና ነገ አንቺ ምን እንደሚያጋጥምሽ አይታወቅም። እኔ አባቴ ነገ ተሽሎት ተነስቶ ይሄድልኝና ልክ እንደማንኛውም ሰው ይሆንልኛል ብዬ ነው እንጂ ዛሬ እንደዚህ አንቺ ጋር እንደዚህ እየሰራው እንደዚህ የሚሆነው ኦዲቼ አይደለም። አባቴ ግን በእግሩ ከሄደ የፈለግንበት ቦታ ሄደን ሰርተን መኖር እንችላለን። እኔ ልጅሽን አልፈልገውም፣ አባትሽና ባለቤትሽ ነው እንጂ
ናኦሚ ናቸው እንጂ እንደዚህ የሚያወሩት። እኔ ልጅሽን አልፈልገውም፣ አልወደውም፣ ከሱ ጋር መሆንም አልፈልግም ብላ በተደጋጋሚ ስትነግራት ነበር። ሴትዮዋ ግን እንደዚህ በቀላሉ የምትሰማ ሴት አይደለችም። የሆነች ጠሽ ነገር ናት። ዝም ብላ ነው የምትሳደበው። ልዩቷም እንደዛው ማለት ነው። እናትና ልጅ አንድ አይነት ናቸው። እንደውም ናሆሜ በጣም በልቡ ጥሩ ሰው ነው። ያው ልጅቷ ስለሚያፈቅራትና አባቱ ገንዘብ አልሰጥም ብሎ ስለተናደደ ነው እንጂ ናሆሜ በጣም ጥሩ ልጅ ነው። እና ኤርሚያስና እንግዲህ ኤርሚያስና ናኦሚ ድጋሜ ተገናኝቶ ነበረ። መኪና ውስጥ አስገብቶ ሊያናግራት ትፈልጎ ነበር። እሷ ግን እኔ ከአንተ ጋር የሆንኩበት ጊዜ ራሱ በጣም የሚቆጭኝ አንተ ልክስክስ ብላ እየተሳደበች ነበረ። ግን ከኋላ እየሮጠ በመጨረሻ መንገድ ላይ ሮጣ እያመለጠችው መንገድ ላይ ይዘዋት ነበረና መንገድ ላይ ይዘዋት ባለበት ሰዓት እባካችሁ እርዱኝ፣ ልጁ ሊደፍረኝ ነው፣ ሊገለኝ ነው ብላ እየቃወጠችው ነበር ማለት ነው። አይ ናኦሚ ከዛ ልጁ ግራ ተጋብታ አንቺ ምን ሆነሻል? አብደሻል እንዴ? ሰው ይሰማናል፣ ዝም በይ እያላት፣ እሷ ግን ሊገለኝ ነው፣ ሊደፍረኝ ነው፣ እባካችሁ ድረሱልኝ፣ ሰው የለም ወይ ብላ እየቀወጠችው ነበረና ግን ማንም አልደረሰላቸው። ምክንያቱም ምንም አልተፈጠረም ማለት ነው። እና እንግዲህ የአቶ ተሰማ ጓደኛ እዛ ቤት ያረፉበት ሰውየው የናኦሚ አባት ማለት ነው። በጣም ጥሩ ሰውዬ ነው። ከሚስቱ ጋርና ከልጁ ጋር በጣም ጥሎ ገብቷል። በተለይ ደግሞ ከሚስቱ ጋር ምንም ሊስማሙ አልቻሉም። እሱ የተሻለ ሕክምና ወደ ውጭ ሀገር ወስጄ ጓደኛዬን አሳክማለሁ፣ እንደ በፊቱ ሊሆን ይገባል፣ ይሄ ነገር አይገባውም፣ ፊልቸር አይገባውም። እሱ ባይኖር ኖሮ ዛሬ ይሄን የመሰለ ቤት ውስጥና ይሄን የመሰለ መኪና አትነጂም ነበር። ስለዚህ እሱም ማሳከም አለብኝ ወደ ውጭ ሀገር ወስጄ ብሎ ሲያወራ ነበርና ሴትዮዋ ደግሞ ይሄን ገንዘብ መቼም አታረገውም፣ ለልጅ ገንዘብ መስጠት ያልቻልክ ሰውዬ የማንም ኦፍ ዘራሽ ከውጭ አውጥታ አታሳክሙም ብላ ስትናገር ነበር ማለት ነው። ኢራፊ እያላት ነው እንግዲህ ምን እንደሚፈጠር ቀጣዩ ክፍል ላይ የምናይ ይሆናል። የኔ ውድ ቤተሰቦች